መሰረተው አለ። የበፊት እምነቶችም ስላለየናቸው እንደው ትክክለኛ ነው ብለን አምነን ተቀበለን እንጂ ሰው ሰራሽ ናቸው ሁሉ። መጽሐፍ ቅዱስንም አልቀበልም ምንም አይነት ማለት ነው። ምን ውስጥም አይደለም ብሏል። ወይ ኤቲስት ነው ወይ ደግሞ ሌላ ነገር ነው። እና በእናት በላቸው ስትጠይቅ በስርዓትና በአግባቡ መልሰሽ ማዛግ እንዳይሆን ልፈልግ ነው። ያ እሺ ምን መሰለ ይዋድ የኔ አሁን አመለካከት ወይ የኔ አሁን ያለውበት ሁኔታ ምንም አይነት አሁን ክርስትና ምናምን ስፔሲፊክ ሆኜ ሳይሆን የትኛውም ሃይማኖት ሊሆን ይችላል ሰው የፈጠራቸው ነገሮች ናቸው። አሁን ትክክለኛው አምላክ የምንለው ፈጠረን የምንለው ነገር ይኖራል። ኦኬ በሱ እስማማለሁ። ያ የፈጠረን አምላክ ግን ማን ነው የኔ ጥያቄ። ኦኬ ፎከስ የማደርገው እዛ ጋር ነው የመጀመሪያው። ከዛ በኋላ ነው የትኛው ሃይማኖት ልክ ነው አይደለም የሚለው ውስጥ መገባው። አሁን ግን የመጀመሪያው ጥያቄ ለኔ ፎከስ አድርጌ እያየሁት ያለሁትና እንትን ያልኩት አምላክ ማን ነው ነው። አምላክ ማን ነው ስል ሚስተር ኤክስ ለምሳሌ ሙስሊም ከሆነ አላህ ነው ይለኛል። ክርስቲያን ከሆነ ስላሴ ኦር ኢየሱስ ይለኛል። ሁሉም በየሃይማኖቱ እንትና ያለ ይጠቅስልኛል። በምን አወክ ስለው ወረቀት ላይ ነው የሚያሳየኝ። መጽሐፉ ላይ ሄዶ ቁርአኑ ላይ ያሳየኛል፣ ኦር ባይብሉ ላይ ያሳየኛል፣ ኦር ምናምን ነገር እንጂ ሌላ ኤቪደንስ ኦር ሌላ ሎጂካል የሚጠቀመው ኦር ፋክትን እንትን አድርጎ ምናምን አይደለም የሚያስረዳኝ ሰው። አሁን የተቸገርነው ስወያይ ማለት ነው ከሰዎች ጋር ስወያይ ትልቁ ችግር ፎከስ የሚያደርጉት እኔ ማን ነው የሚለው ላይ አሁን አለ ብለን በየሃይማኖት የያዝነው ትክክለኛው ፈጣሪ ነው ብዬ አላምንም ነው ዲቤቴ ኦር ውይይቴ ከብዙ ሰው ጋር መልስም ያልተሰጠበት ማለት ነው። እንትና ነው ለማለት ምንድነው ምስክር ኦር ይቅርታ ኤቪደንስ ምንድነው ሲባል ዘለው መጽሐፋቸው ላይ ነው የሚሄዱት። ከወረቀት የዘለለ ነገር አይወሩም። ወረቀት ላይ ደግሞ ማን የጻፈው? ሰው ነው የጻፈው። የትኛውም ሃይማኖት ላይ ሰው ነው የጻፈው፣ እግዚአብሔር አይደለም ራሱ የጻፈው። ያው በትምህርት ደረጃ እስልምና ላይ አይ ቲንክ መሐመድ እንደዚህ ወረደለት ምናምን ነው። ክርስቲና ላይ በመንፈስ ቅዱስ ተመርተው ምናምን የሚል ነው ያለው። ግን እሱም ቢሆን ያለው እዛው መጽሐፍ ውስጥ ነው። ራሱ ለራሱ ምስክር ሊሆን አይችልም። ማረጋገጫ ነው የኔ ሀሳብ። አይ ዶንት ኖ ሀሳቡን በጣም ከበታተንኩብህ ምናልባት እየጠየቀኝ ክላሪፋይ ላደርግ እችላለሁ ሀሳቤ። ኦኬ ሚዩት አድርገውና ኦኬ እውነት ነው። ማንኛውም ሃይማኖት ተከታይ እምነቱን ሲከተል የኔ እምነት ትክክል ነው ብሎ የሚከተለው ኦፍ ኮርስ ግን ያንን እምነት የሚያምነው እምነት ግን የምርም የእውነት መሰረት ላይ ወይም ደግሞ በእውነት ለመመስረቱ ምንድነው ማረጋገጫው የሚለው ነው። ትክክለኛ ሃይማኖት ነው ወይስ አይደለም የሚለው የሚለየው ትክክል ነው ማለት ነው። ሙስሊሙም ተነስቶ የኔ ትክክለኛ ሃይማኖት ነው ይላል። ማስረጃ ጥቀስ ሲባል መጽሐፉ ይጠቅሳል። ሌላውም ጁሽም እንደዛ ምናምን። ክርስትና ግን ቢዮንድ ዚስ ነው ማለት በእውነት ላይ የተመሰረተ መሆኑ ማስረገጥ ይቻላል። ናት በቢብሊካል ብቻ ሳይሆን ሳይንቲፊክ፣ አርኪኦሎጂካል፣ ሂስቶሪካል ኤቪደንሶችን በመጥቀስ ብቻ ክርስትና የታመነ እውነትና ትክክለኛ ሃይማኖት መሆኑ ማረጋገጥ ይቻላል። ለምሳሌ አሁን ሙስሊሙ ተነስቶ ምንም አይነት ነገር ማስረጃ ብትጠይቀው እስልምና ከመሐመድ በፊት ነበረ ወይ ብለህ ብትጠይቀው እንደነዚህ አይነት ሰዎች ይገቡና መጽሐፍ ቅዱስ የማይለውን ቃል ምናምን ዝም ብለው የማይመስል ነገሮች ይዘው መጥተው ሙስሊም የምትልኩ አገኘን ምናምን እንደዚህ አይነት የቃላት ጨዋታ ሊጫወቱ ይችላሉ። ከዛ ባለፈ መጽሐፋችን ላይ ወይ ቁርአናችን ላይ ይኸው ተጽፏል እንዲህ ተብለናል ምናምን፣ ከዛ ውጭ ምንም ማስረጃ የላቸውም። ይህን ሁሉ ሰርሱ ደግሞ መሐመድ የተባለ አንድ አካል ነው። ቡድሂዝም፣ ሂንዱዝም ምናምን ዋቴቨር። ሰው ክርስትና ከዚህ ለየት የሚያደርገው ምንድን ነው? አንድ የተነገሩ ነገሮች በክርስቶስ ሲፈጸሙ ኤግዛክትሊ ፍጻሜያቸውን ከክርስቶስ መምጣት በፊት ቃል በቃል የተነገሩ ንግግሮችን በክርስቶስ ሰዓት ሳይሸረፉ ሳይጎሉ መፈጸማቸው እውነተኛ ያደርገዋል። መጀመሪያ ስለ ክርስቶስ መምጣት አስቀድሞ ተነግሮ ክርስቶስም መጥቶ እነዛ ሁሉ ስለ እኔ የተነገሩ ናቸው እነሱ ልፈጽም መጥቻለሁ ብሎ ራሱ አረጋግጦ ተናግሯል ማለት ነው። ከነዛ መካከል የክርስቶስ መወለዱ፣ የክርስቶስ መምጣቱ፣ መወለዱ፣
መሞቱ፣ መሰቀሉ፣ ከሞት መነሳቱ እነዚህ ሁሉ አስቀድመው ተነግሯል። በጣም በሚገርም ሁኔታ ግን ክሌም በማድረግ ደረጃ ብዙ ከአሕዛቡም ወገኖች ምናምን ሊሆኑ ይችላሉ። በጣም ብዙ ሰዎች ክሌም አድርገዋቸው ሊፈጽሟቸው ያልቻሏቸው ነገሮች ክርስቶስ ግን ምን አድርጓቸዋል? በሚገባ ፈጽሟቸዋል ማለት እንዲህ አደርጋለሁ ብሎ ክርስቶስ ሳያደርግ ሳይፈጽመው የተፈጸመ ምንም አይነት ነገር የለም ማለት ነው። እነዛን በተወሰነ በማስረጃ ምናምን ለማሳየት ልሞክርና ከዛ ሂስቶሪካል አርኪኦሎጂካል ኤቪደንሶቹ ምናምን የተወሰነ ወደ በኋላ አስፈላጊ ከሆነ ለማየት እንሞክራለን። አሁን ከክርስቶስ መምጣት በፊት ከክርስቶስ ልደት በፊት አይሁዳውያን ሲከተሏቸው የነበሩ ወይም ደግሞ የነቢያት መጻሕፍት ስለ ክርስቶስ ቃል በቃል የተነገሩ ከዛ ደግሞ በክርስቶስ የተፈጸሙ እስከ ልደቱ እስከ ሞቱ ያሉትን ነገሮች በጥቂቱ ለመመልከት ያክል ክርስቶስ የሚወለድበት ከተማ ጭምር አስቀድሞ በመጽሐፍ ቅዱስ የተነገረ ነው። ኦኬ ከ500 ከ600 ዓመት በፊት ከክርስቶስ መምጣት በፊት በግልጽ የሚወለድባት ከተማ ተገልጿል። ሚክያስ ትንቢተ ሚክያስ ምዕራፍ 5 ከቁጥር 2 እስከ 3 እንዲህ ተብሎ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል የሚል ጥቅስ እናገኛለን። ቤተልሔም ኤፍራታ የተባለች ከተማ ከአንቺ የሚወለደው ከአንቺ የሚወጣው የሆነ አወጣጡ ከጥንቱ ከዘላለም የሆነ ነው ተብሎ በግልጽ ተናግሮ ነበር። እንደውም ለዚህ ትንቢት ጸሐፍትና ፈሪሳውያን ወይም ደግሞ በዛ ሰዓት የነበሩ ሐናና ቀያፋ፣ ሄሮድስ ነበረ አገረ ገዢ። በዛ ሰዓት እንደው ይወለዳል የተባለው መሲህ የት ነው የሚወለደው ተብለው ሲጠየቁ ትንቢተ ሚክያስን ጠቅሰው ሰብአ ሰገልን የጠቆሟቸው ይሄንን ጥቅስ ጠቅሰው ነው ማለት ነው። ኦኬ ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 5 ብትመለከት ምን ይላል? ይወለዳል የተባለው ንጉስ የት ነው የሚወለደው ብለው ሰብአ ሰገል ሲጠይቁ በቤተልሔም ነው ብለው ጠቆሟቸው ነበር። ትንቢቱ ስለ ክርስቶስ መወለጃ ከተማው ራሱ ቤተልሔም እንደሚሆን በግልጽ ተነግሮ ነበር። ሰብአ ሰገልም ሄደው ክርስቶስን ያገኙት በቤተልሔም ነው ማለት ነው። ቤተልሔም የሚባል ስፍራ ይወለዳል ተብሎ ተነግሯቸው ነበረ። ቤተልሔም ተወልዷል። የሚወለደው ደግሞ ድንቅ በሆነ አወላለድ ነው። ትንቢተ ኢሳይያስ ምዕራፍ 7 ከ700 ዓመት ከክርስቶስ ልደት በፊት እነሆ ጌታ ራስ ምልክትን ይሰጣችኋል ይልና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ይላል። ድንግል በድንግልና ጸንሳ መውለዷ ምልክት ነው ብሎ ነቢዩ እግዚአብሔር ኢሳይያስ አስቀድሞ ተናግሮ ነበር። ኦኬ ምልክቱ ይሄ ነው። ምልክቱ ምንድነው? ድንግል በድንግልና ጸንሳ መውለዷ እሱ ምልክት ነው ተብሎ እመቤታችን ቅድስት ድንግል ማርያም ያለ ወንድ ዘር በድንግልና ጸንሳ መውለዷ የታወቀ እውነት ነው ማለት በአይሁዶችም የታወቀ ነገር ነው፣ የታወቀ እውነት ነው ማለት ነው። በድንግልና መጸነሷ በድንግልና መውለዷ ትንቢት ተነግሮ በድንግል ማርያም መፈጸሙ ይህ ራሱ የቻለው ማረጋገጫ ነው ማለት ነው። ወደ ዋናው ወይም እነዚህ ነገሮች ዝም ብለን ራፍ ላይ አይተናቸው እንደ ዋና መሰረት ግን ክርስቶስን እንድናምነው ክርስትና እውነት ነው እንድንል የሚያደርገን ግን የሞቱና የመነሳቱ ነገር ነው። ኦኬ የሞቱና የመነሳቱ ነገር ነው። ክርስቶስ ከመሞቱና ከመነሳቱ በፊት ሐዋርያትን ደጋግሞ ሲናገራቸው የነበረው ወይም ደግሞ ሲነግራቸው የነበረው በነቢያትም በግልጽ የተነገረው ምንድነው? ክርስቶስ ይሞታል፣ ይሰቀላል፣ በሶስተኛውም ቀን ሞትን ድል አድርጎ ይነሳል የሚለውን ትምህርት ነው። ኦኬ ይሞታል፣ በሶስተኛው ቀን ደግሞ ሞትን ድል አድርጎ ይነሳል። በቃ የክርስትና መሰረቱ ደግሞ በዚህ ነው። ማንኛውም ሰው ተነስቶ ማለት በጣም ብዙ ሰዎች እኛም ሞትን አንሞትም ሞትን ድል እናደርጋለን ብለው በጣም ብዙ የተናገሩ ሰዎች አሉ፣ በመናገር ደረጃ ማለት ነው። አንዳቸውም ግን ይህንን መፈጸም የቻሉ ማንም የለም። የትኛውም አካል አልሞትም ብሎ የተናገረ ሄደ ብትመለከት የመቃብር ስፍራው ታገኘዋል። ኦኬ ሞቼ ሞትን ድል አድርጌ እነሳለሁ ብሎ መቃብሩ ያልተገኘው ብቸኛ አካል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለሐዋርያት በግልጽ ይሄን ተናግሯቸው ነበረ። እሞታለሁ በሶስተኛው ቀን ሞትን ድል አድርጌ እነሳለሁ ብሏቸው ነበር።
ይሄንን ደግሞ በአሕዛብም በሕዝብ መካከል ክርስቶስ ያለ ምስክር አልተዋቸውም። ሐዋርያቶቹን ደጋግሞ በመገለጥ ወይም ደግሞ ደጋግሞ ለሐዋርያቶቹ በመታየት ምን ብሏቸዋል? እሱ ሞት እንዳለ አድርጎ መነሳቱ በብዙ ማስረጃዎች ለሐዋርያቶቹ አሳይቷቸዋል። እና እነዚህ 12 ሐዋርያቶች ደግሞ ያዩትን እውነት ወይም ደግሞ የተገለጠላቸው እውነት የማይናወጽና በጽኑ አለት ላይ የተመሰረተ እውነት ስለተመለከቱ አስቀድመው ከክርስቶስ ጋር ሆነው ሲፈሩ የነበሩ ሐዋርያት እንኳን ክርስቶስ ካረገ በኋላ በጽናት በነገስታት ፊት ለሞት እንኳን ሞትን እንኳን ሳይፈሩ ነገስታትን እንኳን ሳይፈሩ በአሕዛብ ነገስታት በሚገሉ በሚያሰቃዩ በአራጆች ነገስታት ፊት ስለ ክርስቶስ ምስክር ሆነው ለማለፍ የበቁት ምንድነው? ያዩት እውነት የተመለከቱት ህይወት የማይናወጥና በጽኑ አለት በጽኑ መሰረት ላይ የተመሰረተ እውነት ስለሆነ ሐዋርያቶቹ አስቀድሞ የክርስቶስ መነሳት አብዝተው ተጠራጥረው ነበረ። ግን ይህንን የክርስትና እውነት የሚመሰረተው በክርስቶስ ትንሣኤ ስለሆነ ሐዋርያ ቅዱስ ጳውሎስም በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 20 ላይ እንኪያስ ክርስቶስ ከሞት ካልተነሳ ስብከታችን ከንቱ ሆነ ብሎ እንደተናገረው የክርስቶስ መነሳት ነው ለክርስትና መሰረቱ እና የክርስቶስ መነሳት ወይም ደግሞ ክርስቶስ ያልተነሳ ከሆነ ስብከታችን ከንቱ ነው ብሎ ሐዋርያ ቅዱስ ጳውሎስ እንደተናገረው ስብከታችን ወይም ደግሞ ክርስትናችን መሰረቱ በክርስቶስ ትንሣኤ ላይ የተመሰረተ የተረጋገጠ ነው። ስለዚህ ክርስቶስ ደግሞ ይህንን እውነት ለሐዋርያቶቹ አንድ ጊዜ ብቻ በመታየት አይደለም 3 ጊዜ 40 ቀን ሙሉ ተገልጦ ይህንን እስኪያምኑ ድረስ ቶማስ በመጠራጠር ውስጥ በነበረ ሰዓት እየተገለጠ ያመንክ እንጂ የተጠራጠርክ አትሁን ብሎ ዮሐንስ ወንጌል ምዕራፍ 20 ከቁጥር 28 እንደምንመለከተው እጆቹን ካላየው የተወጋ ጎኑን ካልዳሰስኩ አላምንም ብሎ ስለነበረ ያው የተወጋውን ዳስ የተቸነከረውን ዳስ አለው፣ ዳሰሰ፣ አመነ፣ እስከ ዓለም ደረጃ ለዚህ እውነት እስከ መስዋዕትነት ታረደ ማለት። ይሄ የታወቀ ሂስቶሪካል ኤቪደንስ ነው። ጆሲፈስ ወይም ደግሞ ዮሴፍ ወልደ ኮሪዮን የተባለ የአይሁድ ታሪክ ጸሐፊ ክርስቶስ በጴንጤናዊ በጲላጦስ ዘመን ሞትን እንደተቀበለ፣ መከራን እንደተቀበለ፣ እንደተሰቀለ፣ እንደሞተ፣ እንደተቀበረ ተናግሯል። ሐዋርያቶቹ ደግሞ በሰቀሉት በቀበሩት በአይሁዳውያንና በሮማውያን ፊት ነው ምን እያሉ የሰበኩት? እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ሞትን ድል አድርጎ የተነሳውን ክርስቶስን እንሰብካለን ብለው ሲያስተምሩ ሲሰብኩ አንድም አይሁዳዊ አንድም ሮማዊ መጥቶ አይ ክርስቶስ አልተነሳም ብሎ የተቃወመ የለም። መቃብሩን እዩ፣ ባዶ ነው። መቃብሩን አዩ፣ ባዶ ነው። እስካሁንም አለ። ባይዞ መቃብሩ ክፍት ሆኖ ባዶ መቃብር፣ የክርስቶስ ባዶ መቃብር አሁንም አለ። አርኪኦሎጂካል ታሪካዊ እውነት ስለሆነ ማለት ያ ብቻ አይደለም። አክቹአሊ የትንሣኤው ብርሃን የሚባል ከመቃብሩ ሁሌ በየዓመቱ በትንሣኤ ዕለት የማያቃጠል እሳት ሁሌ ከክርስቶስ መቃብር ይወጣል አይደል? ይሄ በሳይንቲስቶች ራሱ ቼክ ተደርጎ ምድራዊ ያልሆነ እሳት ተፈጥሮው ከዚህ ምድር የተለየ እሳት ሁሌ ከክርስቶስ መቃብር በትንሣኤ ዕለት እንደሚወጣ የታወቀ ነው። የክርስቶስ ትንሣኤ ምንም በማያጠራጥር አለትና መሰረትነት ላይ የታነጸ ነው። እንደው ቅዱስ ዮሐንስ አፈወርቅ የተናገረውን ነገር ልናገርና ከዛ ሐሳብን እንትን እንላለን። ዮሐንስ አፈወርቅ ምን ብሎ ይናገራል? እንደው በጣም የሚገርመው እነዚህ 12 ሐዋርያት በጣም በትምህርታቸው ራሱ እንደዚህ በሳይንቲፊክ እውቀታቸው ወይም ደግሞ በምርምር እውቀት ራሱ በመጽሐፍ ቅዱስ እውቀታቸው ያን ያክል የጠለቁ ናቸው የሚባሉ ራሱ አይደሉም። 12 ሐዋርያቶች ብንመለከታቸው ማለት አብዛኞቹ ከአሳ አጥማጅነት ምናምን ከገበሬነት እንደዚህ ከቀራጭነት ወይም ደግሞ የአይሁዶች ግብር በመሰብሰብ የሚታወቁ አካላት ናቸው ክርስቶስ ደቀ መዛሙርቱ ያደረጋቸው። ለምንድን ነው? ለሚገለጠው እውነት ምድራዊ ኃይልና ምድራዊ እውቀት ተገልጾላቸው እንዳልሆነ እንዲታወቅ የተማሩትን እየመረጠ አዋቂዎችን እየመረጠ አይደለም ክርስቶስ ሐዋርያት ያደረጋቸው። በዓለማዊ እውቀታቸው ደካማ የምንላቸው በፍልስፍና ደካማ የምንላቸው አካላት ናቸው
ሐዋርያት ሆነው የተመረጡትና ለዚህ ምስክርነት የበቁት ማለት ነው። እና እሱን አንዴ የቅዱስ ዮሐንስ አፈወርቅ እሷን አንዴ ላንሳና እስቲ በአማርኛው ለማንበብ ብዬ ነው። እሺ እንዳጋጣሚ እንግሊዘኛ እየተረጎምኩ ምናምን ሰዓት ከምፈጅ ኧረ ተው። እሺ ያ አሁን አይ ቲንክ እሺ እንዲህ ይላል። እሺ እንዲህ ይላል ቅዱስ ዮሐንስ አፈወርቅ የምን ሆሚሊው ላይ መሰላችሁ? እሺ እስቲ ከፍቼ ላንብብላችሁ ነገር በአይን ስለሚገባ። አይ ጨለማ ነው እንዴ? እስቲ አይ ቲንክ አሁን ይታያቸዋል ብዬ አስባለሁ። እዚህ ጋር ምን ይላል መሰላችሁ? ቅዱሳን ሐዋርያት በዓለምን በወንጌል ማዳረሳቸውና ክርስቶስን መስበካቸው የትንሣኤው ትክክለኛነት ውጤትና መገለጫ ነው። ቅዱስ ዮሐንስ አፈወርቅ ይህን በተመለከተ ሰፋ አድርገው ከጻፈው መካከል የተወሰነውን እንመልከት ይላልና ይህ ሳይንስና ሃይማኖት የሚል ዲያቆን ያረጋል አበጋዝ መጽሐፍ ነው። ወንድማችን ምናልባት ይህን ካገኘው ሙሉውን ብታነቡ በጣም አሪፍ መጽሐፍ ነው፣ ይረዳሃል ብዬ አስባለሁ። እንዲህ ይላል። አሳ አጥማጆችና ቀራጮች ለነበሩት ራስራ ሁለቱ ያልተማሩ ሰዎች ወደ ዓለም ሁሉ ሂዱና ከነገስታትና ከመኳንንት ጋር መታገልን፣ በወንዝና በጫካ በምድርና በባህር መጓዝና ሰውን ሁሉ ወደ አንድ ዓላማ ለመመለስ በዓለም ሁሉ መሰማራትን እንኳን በተግባር ሊፈጽሙትና ሊያደርጉት ቀርቶ ከመጀመሪያውኑ ሐሳቡ ራሱ እንኳን እንዴት አድርጎ ሊመጣላቸው ይችል ነበረ? አሁን አስቡ። ለእንደዚህ አይነት ትልቅ ዓላማ ክርስቶስ እየመረጣቸው ቀራጮች፣ አሳ አጥማጆች፣ ምንም ያልተማሩ ገበሬዎች ዓለምን ለማስተማር ሲመርጣቸው 12 ሰዎች 12 ሐዋርያት ብቻ ማለት ዓለምን ለማዳረስ ወንጌልን ይህንን እውነት ለመመስከር ጭራሽ ራሱ የማይታሰብ ነው። በ12 ሰዎች ለዛውም ባልተማሩ ሰዎች እንደዚህ አይነት እውነት ይገልጣሉ፣ ዓለምን ያዳርሳሉ ብሎ በሰውኛ ማሰብ ራሱ ጭራሽ የማይታሰብ ነው። ጌታችን ግን መለኮታዊ መገለጥ አምላክ እንደመሆኑ መለኮታዊ ኃይሉ የሚገልጥበት ተግባር በደካማ ሰዎች ትልቅ ኃይሉ መግለጥ ነውና እነዚህ ሰዎችን ነው የመረጠው። በጣም የተማሩ መምህራን እኮ አሉ፣ ባይዘው ጸሐፍት ፈሪሳውያን የሚባሉ መጻሕፍትን ብሉይን ከሐዲሱን ጠንቅቀው የሚያውቁ ማለት በሰዎች ዘንድ የተከበሩ የተወደዱ፣ ክርስቶስ ግን የተናቁ ቀራጭ ተብለው በአይሁዶች የተጠሉ በሰዎች ዘንድ የተገለሉ የሚባሉትን ሰዎች ነው የሚሰበስባቸው። ጭራሽ ለዓለም እነዚህ ሰዎች ወንጌልን ያዳርሳሉ ብሎ ጭራሽ የማይታሰብ ነበረ። እነርሱ ከክርስቶስ ጋር ሳሉ ፈሪዎችና ድንጉጦች ነበሩና ጭራሽ እነሱ ራሱ እንኳን ክርስቶስ ተለይቶ ማለት አድርጎ ቅድም እንዳልኩት ማለት ነው ከክርስቶስ ጋር ሆነው ሳለ ራሱ ፈሪዎችና ድንጉጦች ነበሩ አይደል? ክርስቶስ ሲያዝ ሁሉም ጥለውት ሸሹ ተብሎ የተጻፈላቸው ሰዎች ናቸው ሐዋርያቶች። ስለዚህ ሸሽተዋል።
ጴጥሮስም ክዱታል። ከነዛ መካከል መሸሽ ብቻ ሳይሆን እኔ አላውቀውም ብሎ ራሱ ጭምር የካደው ጴጥሮስ አለ። ታዲያ ጌታችን አብሯቸው ከእነርሱ ጋር ሳለ ያን ያህል ፈሪዎችና ድንጉጦች የነበሩት ክርስቶስ ከሙታን የተነሳና የታያቸው ካልሆነ በስተቀር አሁን ተመልከቱ፣ ክርስቶስ ሲያዝ ፈርጥጠው ጥለውት የሸሹት ሐዋርያት ክርስቶስ ከተነሳ በኋላ ምን ቢፈጠርና ምን ቢገጥማቸው እነዚህ ሰዎች በአላውያን ነገስታት ፊት ስለ ክርስቶስ ለመመስከር ፈቃደኞች ይሆኑ? ኦኬ፣ ክርስቶስ ከሙታን ተለይቶ የተነሳና የታያቸው ካልሆነ በስተቀር መነሳቱንም አስረግጠው ያመኑና የተረዱ ካልሆነ በስተቀር የትንሣኤውን ኃይል ያሳደረባቸው ካልሆነ በስተቀር ከሞተ በኋላና እርሱ ከተለያቸው በኋላ እንዴት አድርገው ከዓለሙ ሁሉ ጋር ሊሰለፉ ይነሱ ነበረ? ይሄ ሁላችንም ልንጠይቀው የሚገባ ጥያቄ ነው። እንዴ ከክርስቶስ ጋር ሳሉ የሚደነግጡ የሚፈሩ ሲሸሹ ሲሮጡ ሲሸሸጉ የነበሩ ሰዎች ክርስቶስ ሲነሳ እንደዛ ብርቱዎች ለትንሣኤው ምስክር ለመሆን ለመሞት የሚፋጠኑ የሆኑት እንግዲህ ክርስቶስ ተነስቶ ትንሣኤውን እውነት መሆኑ አስረግጦ የትንሣኤው ጌታ መሆኑ አስረግጠው የነገራቸው ካልሆነ ያሳመናቸው ካልሆነ በስተቀር እንዴ ላላመኑት እውነት ለመሞት እንዴት ራሱ ፈቃደኛ ሊሆኑ ይችላል? ከዓለም በሙሉ ጋር አጌንስት ሆኖ ነው የቆሙት። በነገራችን ከሚገድሉ አይሁዳውያንና ሮማውያን በተቃራኒ ቆመው ነው ስለ ክርስቶስ የመሰከሩት እነዚህ ሰዎች። ስለዚህ የትንሣኤው ብርሃን ካላዩ በስተቀር እነዚህ 12 ሐዋርያት እንዴት ከዓለም ጋር ሊጋፈጡ ይችላሉ ይላል። ይህ ሁሉ ነገር ሊደረግ ቀርቶ ሊታሰብ እንኳን የማይቻል አልነበረምና ከትንሣኤው በኋላ የተገለጠላቸውና እነርሱም የትንሣኤውን አማናዊነት በሚገባ አምነውና ተረድተው ባይሆን ኖሮ እንዲህ ወዳለ እጅግ ከባድና ውስብስብ ነገር በተግባር ሊገቡ ይቅርና መጀመሪያውኑ አያልሙትም ነበረ። እንዲህ ያለ ነገር ዓለምን ሊያሳምን ይችላል ብሎ ማሰብን መፈጸሙ ይቅርና ሊያልሙትስ ይችሉ ነበርን? ዓለሙ በመላ አጋንንትን በማምለክ ተመልቶ ሳለ ይህን ሁሉ የተንሰራፋውን ልማድ ድል አድርገን የተሰቀለውን አምላክነት አስተምረን እንዲቀበሉ እናደርጋቸዋለን ብሎ ማሰብ ምንም ትምህርት ላልነበራቸው ለ12 ሰዎች ሊፈጸም ቀርቶ ሊታሰብ እንኳን የማይችል ነገር አልነበረምን? በጣም ከባድ ነው። እንኳን ላልተማሩ ለነዚህ ለ12 ሰዎች ይቅርና ለተማሩ ዓለምን ለሚያንቀጠቅጡ 12 ሰዎች ራሱ በጣዖት አምልኮና በሌላ አምልኮ ተጠምዶ ያለን ሰዎችን ለማሳመን ክርስቶስ ተነሳል ብሎ ለማሳመን በጣም እጅግ ከባድ ነበረ። ክርስቶስ ያልተነሳ ቢሆን ኖሮ ክርስቶስ እንደተናገረው ሞትን ድል አድርጎ ባይነሳ ኖሮ ለ12 ሐዋርያት ዓለምን ዞሮ ለመስበክ እጅግ በጣም ከባድ ነበር የሚሆንባቸው። ይህ እውነት ግን ክርስቶስ አስረግጦ የተናገረው እውነት ስለሆነ ሐዋርያት ሥራ ምዕራፍ 1 ከቁጥር 4 ስንመለከት በብዙ ማስረጃዎች ከትንሣኤው በኋላ ከ500 ለሚበልጡ ሰዎች ሁሉ ግልጽ ሆኖ እየታያቸው ክርስቶስ 40 ቀንና 40 ሌሊት ከእነርሱ ጋር ቆየ ይላል። በብዙ ምኖች ማስረጃዎች ነው ክርስቶስ የትንሣኤው ጌታ መሆኑን ያስረገጠው ያሳየው። ማለት የትኛውን ቤተ እምነት ሂድ እነሳለሁ ብሎ የተነሳ ሞትን ድል አድርጌ እነሳለሁ ብሎ የተነሳ ማንም የለም። ይህን ኮንፌስ ያደረጉ ግን በጣም ብዙ ነበሩ። እነ ሲዛሪያ ቄሳር የተባለ የሮማውያን ንጉስም ጨምሮ ማለት ነው። እሱ ግን አፈር ሆኖ በስብሶ ቀርቷል አለ። መሐመድም ጨምሮ በነገራችን ላይ እንዲህ ብሎ ተናግሮ ነበር። ከሞትኩ በኋላ ስጋ የራሱ መሬት ማለት አትበላውም አታፈርሰውም ብሎ ተናግሮ ነበር። አሁን መቃብሩ ቢታይ አይገኝም፣ ጭራሽ አፈር ሆኗል፣ ዱቄት ሆኗል። የክርስቶስ መቃብር ግን ቢኬድ መቃብሩ ባዶ ነው። ሰው ክርስትና በዚህ አለት ላይ የተመሰረተ ነው። ይሄ ሂስቶሪካሊም ከአይሁድ ውጪ የሆኑ እነ ታቴስ ከሮማ እነ ጆሲፈስ ከጁሽ ሂስቶሪያኖች የዘገቡት እውነት ነው። የመጽሐፉ ወይም ደግሞ የዚህ ታሪክ እውነተኛነት ሲገለጽ ራሱ የነገስታቱ ጊዜና ዘመንም ጭምር ተጠቅሷል ማለት ነው።
በጴንጤናዊ በጲላጦስ ዘመን ነው ይህንን የተካሄደው ብሎ መጽሐፍ ቅዱስ በግልጽ ይናገራል። የሃይማኖት ጸሎታችንም ይህንን ያስረዳል። በጴንጤናዊ በጲላጦስ ዘመን እርሱ ሞተ፣ በሶስተኛውም ቀን ሞትን ድል አድርጎ ተነሳ ተብሎ እንደተጻፈ ማለት። በጴንጤናዊ በጲላጦስ ዘመን የተካሄደ እውነተኛ ታሪክ መሆኑ ማንኛውም ሰው ሊያረጋግጠው የሚችል እውነት ነው ማለት ነው። ክርስትና በዚህ አለት ላይ በዚህ መሰረትነት ላይ የታነጸ ነው። ሐዋርያቶቹም ለዚህ እውነት ላዩት፣ ለሰሙት፣ ለዳሰሱት፣ ለተረዱት እውነት በነገስታት ፊት ሁሉም ሐዋርያት ሰማዕትነት ተቀብለው አልፏል ከዮሐንስ ወንጌላዊ በስተቀር ሁሉም ሐዋርያት ነፍሳቸውን አሳልፈው እስከ መስጠት የደረሱለት እውነት ያዩት እውነት የሚያስረግጥ በአንድ ሰው ላይ የተመሰረተ እውነት አይደለም። በአንድ ሰው ላይ የተመሰረተ የተረጋገጠ ወይም ደግሞ አንድ ሰው አይቶት በቃ ቻው የተባለ እውነት አይደለም። ሐዋርያት 12 ናቸው። ግን እነሱ ብቻ አይደለም የትንሣኤው ምስክሮች ማናቸው? 72 አርድእት አሉ። 120 ቤተሰብ የሚባሉ ከክርስቶስ ጋር እየዋሉ እያደሩ ሲማሩ የነበሩ አሉ። ከእነርሱ ውጭ ደግሞ ከ500 ለሚበልጡ አይሁዳውያንም ጭምር ክርስቶስ እየተገለጠ ትንሣኤውን አሳይቷል፣ አረጋግጧል። ይህንን እውነት ዲፌንድ ሊያደርግ የቻለ አይሁዳዊ የሮማ ሰው አልነበረም ማለት ነው። ከዚህ አንጻር ክርስትና እውነት መሆኑ ማረጋገጥ ይቻላል ማለት ነው። እሺ ዮሐዴ ቴንኪው። ግን አሁን ባልካቸው አንዳንድ ነገሮች ላይ ጥያቄ ለማንሳት ያህል ፎር ኤግዛምፕል መረጋገጫ ከምንልባቸው አንዳንድ ነገሮች መካከል ብለህ መወለዱና ከዛ ይወለዳል ተብሎ መወለዱ በተባለበት ጊዜ ከተማ ከዛ ደግሞ መሞቱና መነሳቱ እንደ ምሳሌ ኦር እንደ ኮረንትን አድርገን አንስታቸዋል። እነሱን ብንመለከት አሁን ይወለዳል የሚለውና በዛ ከተማ መወለዱ እንዴት የፈጠረን አምላክ ይሄ አምላክ የምንለው ክሬተር የምንለው አምላክ እሱ መሆኑን እንዴት ሊያረጋግጥ ይችላል? ምክንያቱም ይሁዳም እኮ አሁን ገና አልተወለደም ብለው ያስባሉ። ፎር ኤግዛምፕል ነውና ገና ይወለዳል ብለው ነው የሚያስቡት አይደለ? ስለዚህ እነዚህ ሰዎች ነገ ከነገ ወዲያ ከ10 ዓመትም በለው ከ100 ዓመትም በኋላ ደግሞ ተወለደ ብለው ይመጣሉ። ይወለዳል የሚሉት እዛው ነው፣ ተወለደም ብለው ይመጣሉ። ይወለዳልና ይወለድበታል ያለ ቦታ ያ ነገር ሲፈጠር ትክክለኛነቱን አረጋገጠልን ነው። ልክ እንደ ለጂሰስ እንደተጠቀም ነው። ይሄን ሎጂክ የምንጠቀም ከሆነ እነሱም ይወለዳል ብለው ገና ያስባሉ፣ ይመጣል ብለው ያስባሉ። ኦር ሲመጣ ይሄው ይመጣል ብለን ነበረ መጣ ብለው እንደ ኤቪደንስ ቢያቀርቡት ልንቀበል ነው ማለት ነው። ስለዚህ ይሄን እንዴት ታያለህ? ይሄ ሎጂክ ሌላም ላይ እኮ ሊሰራ ይችላል። አንድ ሁለተኛ መሞትና መነሳቱን የሚለውን ነገር መሞቱንም መነሳቱንም ለምሳሌ እኛ አይተንና አፕሩቭ እንትን አድርገን አይደለም ፎር ሹር የምንኖረው። አሁንም ቢሆን ከመጽሐፍ ነው እየነገራችን ያላችሁት። እሱንም ደግሞ በሂስቶሪካል ተረጋገጠ ምናምን የሚለው ነገር አለ። በሂስቶሪክም እኮ ቢሆን አፈታሪኮችን ምኖችን ተሰብስበው ነው እንጂ እነዚህ መጽሐፉን እነዚህ በሂስትሪ አመጡት እያወራ ነው ወንድማችን ተቋርጧል። ምናልባት የኔ አልተቋረጠማ። ኦኬ ቢመጣና ሀሳቡን ጨርሶ አሁን መጥቷል። እሺ ልቀጥል። ቀጥል። እሺ ምን ላይ ነበር ያቋረጥኩት? እነዚህ ኦኬ ሂስቶሪካሊም እነዚህ የሚያጠኑ ሰዎች ያ ነገር መፈጸሙን አረጋግጧል የሚባለው ነገር እነሱም ቢሆን ሂስቶሪካሊ የተባሉት ከአፈ ታሪክ ከመሳሰሉት ነገር ከተወሩት ከተጻፉት ነገር ተነስቶ ነው እንጂ የሚሆነው ያን ነገር በዛ ዘመን ኖረውም አይደለም አይተውት አይደለም።
ስለዚህ ይሄም አሁንም ዞሮ ዞሮ የመጽሐፍ ነገር ነው፣ የተጻፈ ጽሁፍ ነው። ከጽሁፍ የዘለለ ነገር የለም። እነሱም ያረጋገጡት ከአፈታሪክ ከመሳሰለው ከሂስቶሪ ምናምን ነው እንጂ ፕሩቭ አድርገውት 100% ፕሩቭ አድርገውት አይደለም። ድምዳሜ የሚሰጠው ከታሪክ ከምናምን ከአፈታሪኩ ምናምን ተነስተው ድምዳሜ የራሳቸውን ሰጥተዋል። የእነሱ ድምዳሜ ግን ለእኛ ድምዳሜ ይሆናል ማለት ወር እውነት ይሆናል ፕሩቭ ይሆናል ማለት አይደለም። እና ሌላው አሁን ባነሳባቸው ነገሮች እነዚህን ካልኩ ቅድም ምናልባት ያላነሳሁት ሃይማኖት አንዱ ፈጠራ ነው የምትልበት ምክንያት ሌላኛው የሰው ፈጠራ ነው፣ የትኛውም ቢሆን ማለት ነው። ክርስቲያኒቲ ብቻ ማለት አይደለም። ያው እኛ ብዙ ሰው እዚህ እንደዛ ስለሆነ ለምሳሌ ነው የምጠቀመው እንጂ ፐርሰናል አታክ ወይ እንትን አይደለም። ሶ እነዚህ ሃይማኖቶች አሁን ለምሳሌ እኔ እንትን አይደለም፣ ልክ እንደ ተፈጥሮ አይደለም። አሁን ለምሳሌ እኔ አይን አለኝ ስወለድ፣ አንተም አይን አለ። እዚህ ከመጣው አይደለም የተቀበልኩት አይኑን ኦኬ ኦን ያረኩት ወር የተሰጠኝ ስፈጠር በተፈጥሮ ስርዓት አይን፣ አፍንጫ፣ ምላስ ምናምን ኖሮኝ የተፈጠርኩት እንጂ ከመጣው በኋላ አይደለም የተፈጠርኩት። ከመጣው በኋላ በሙሉ ማረጋቸው ማከናወናቸው ነገሮች በሙሉ የሰው ፈጠራ ናቸው። ሃይማኖትም የዛ አንዱ እንትን ነው። አብሮን የመጣ አብሮን የተወለደ ልክ እንደ አይን እንደ አፍንጫ፣ ሃይማኖትም እንበለው እምነት እንደ አፍንጫ እንደ አይን አብሮን የመጣ ነገር ሳይሆን እኛ ከመጣም በኋላ እዛ ሶሳይቲ ውስጥ ገብተን የተቀበልነው ነገር ነው እንጂ የተፈጥሮ አንድ ነገር ልክ አሁን ክሬተር የምንለው ነገር ከፈጠረው ነገር ውስጥ አንዱ አይደለም። እምነትም እንበለው ሃይማኖትም እኛ ራሳችን ነን። እኛ ስል ሰዎች ማለት ነው እንዳጠቃላይ የዚህ እንትን ክሬተር የሆነው የዚህ እምነትም ሃይማኖትም የምንለው ነገር ክሬተር የሆነው በጊዜ ሂደት የሆነው ነው እንጂ አብሮ የተሰጠን ከላይ ወረደ ነገር አይደለም። ከላይ ወረደ ካልክ እንደ አፍንጫዬ እንደ አይኔ እንደ ምላሴ አብሮኝ ከአካሌ ጋር የተሰጠ ነገር አይደለም። ምድር ከመጣው በኋላ የተቀበልኩት ነው። ሌሎቻችንም ቢሆን ደግሞ አሁን የያዝነው ሃይማኖት ልክ ነው የምንለው አንብበን ተረድተን ኢት ሜክ ሴንስ ብለን ፊል ስላደረግነው ነው እንጂ ዓለም ላይ ያለን በሙሉ ሃይማኖት ልክ አሁን እንደምናምነው ሃይማኖት አንብበን ኢቫሉዌት አድርገን ምናምን ውድቅ አድርገን ነው አይደለም፣ ልክ አይደለም ብለን ፕሩቭ አድርገን ነው ሳይሆን በቃ የነበረበት ሶሳይቲ ያለንበት እንትን ኦልሬዲ ይዞ የጠበቀን ነገር አለ። እዛ ውስጥ ቢበዛ ከአንዱ ከሁለቱ በላይ ቼክ የምናደርገው ነገር አይኖርም። ግን በሃይማኖት ደረጃ በእምነት ደረጃ ስንት ሺህ እንዳለ እናውቃለን። እንኳን በክርስቲያኒቲ ብቻ ራሱ ስንት ሺህ አለ እንኳን በሌሎቹ ቀርቶ ማለት ነው። ሶ እንዴት ታየዋለህ? እነዚህ ነገሮች እንዴት ሎጂካሊ ስፒኪንግም በለው ከፋክት አንጻርም ብናየው ከተፈጥሮ ስርዓት አንጻርም ብናየው ብዙ ፋውል ነገሮች ታያለህ እዛ ላይ ባይብል ላይም በለው ቁርአንም ላይም በለው። ለምሳሌ ከተፈጥሮ አንጻር ስትመለከት ባህርን ከፈለው ይላል። ማንም ባህርን ከፈለው ነገር የለም። አሁን ይሄ ተፈጥሮ ስርዓት አይደለም። የትኛውም ዘመን ላይ ከዛ በኋላ ከወረቀት ውጪ ያየነው ነገር አይደለም። ወረቀት ላይ የተጻፈ ብቻ ነው ባህር ከፈለ እባብ አወራ ምናምን የመሳሰለ። ለምሳሌ ያህል ባህር ከፈለ የሚለው ከመጽሐፍ ውጪ የታገኘዋለህ ብለህ ፋክትሊ የትም አታሳየኝ። በቃ ከወረቀት ይዘላል ምንም አታሳየኝ። እንደዛ ከሆነ ታዲያ አሁን ስራውን አቁሟል እግዚአብሔር ስለ አላቆመም ነው የምትለኝ። ግን ካላቆመ ለምንድን ነው እነዚህ ነገሮች ያልቀጠሉት ብለህ ሌላ ነገር ነው እንጂ የምትነግረኝ የራሱኑ ተመሳሳይ ነገር አልነግረኝም። ግን እንደዚህ አይነት ተመሳሳይ እርዳታ የሚያስፈልጋቸው ሰዎች ስለሌሉ አይደለም። በየጊዜው ባህር ላይ ሰው እየሞተ ነው ወደ ሌላ ሀገር ሲሄድ ባህር ተከፍሎለት እንዲያልፍ ይፈልጋል። ግን ያ ነገር አይፈጸምም። ምክንያቱም ወረቀት ላይ ያለ ነገር ብቻ ነው፣ ሪያሊቲ አይደለም። እና እስቲ ምናልባት ከዚህ በላይ አላብዛውና ፖዝ ላድርግልህና ሚዩት ላድርግና አንተ እንትን በል። እሺ ቱ ቢ ኦነስት ባይ ዘ ዌይ አስ ማለት እምነት እንደሌለው ሰው በኤቪደንስ ወይም ደግሞ ሎጂካል ብታረጋቸው አርጊመንቶች አሪፎች ነበሩ። ማለት አሁን ምን ብዬ ተናገርኩኝ? በብሉይ ኪዳን ጁሾች ራሱ የሚቀበሏቸው መጻሕፍቶች አን ኤቪደንስ ተጠቀሰ ወይም ደግሞ ተነገሩ። ግን ማንም ፍጥረት መጥቶ ብሏቸው ሊያደርጋቸው የማይችሉ ሱፐር ናቹራል የሆኑ ቲንጎች በክርስቶስ ኢየሱስ ተፈጽሟል እያለ ነው። ምንድነው እሱ? አሁን አይሁዶች እኮ ተነስተው ምናምን የሆነ አካል በቃ ይሄ ነው ክርስቶስ ብለው እኮ ሊያነሱ ይችላሉ። በት ይሄ ሱፐር ናቹራል የሆነው በሶስተኛው ቀን ሞቶ መነሳትን በድንግልና መወለድን የሚሉ ነገሮች ግን ፊልፊል ሊያደርጉ ይችላሉ። አይችሉም ነው አይችሉም። ኦኬ ግን
በብሉይ ኪዳን ስለ ክርስቶስ የተነገሩ እያንዳንዱ ትንቢቶች ግን ተፈጽሞ የምትመለከተው ሊፈጸሙ የማይችሉ በተራ ሰው ወይም ደግሞ ዲቫይን ባልሆነ አካል ሊፈጸሙ የማይችሉ ነገሮች በክርስቶስ ተፈጽሞ ታይተዋል። እሱ የሚያስደንቅ እውነት ነው። በቃ ሊካድ የማይችል እውነት ነው እያልኩ ነው። እሱ በምን እናውቃለን? አሁን እኮ ታሪኮች እኮ የሆነ በአፈ ታሪክ ደረጃ እንዲህ ተብለው ተጽፈው ከዛ በኋላ በጽሁፍ ደረጃ ነው እንጂ ያለ ነው ፕሩቭ ማድረግ አንችልም። ማለት አሁን አንተ በዛ ሰዓት ማለት መሄድና ማየት ፈልገ ነው ማለት አንድ ሂስቶሪካሊ ትሩ ወይም ደግሞ እውነት ነው ለመባል አንድ ነገር እኮ አንተ በዛ ሰዓት ፕሬዘንት ሆነ መጽሐፍ ወይም ደግሞ ማየት እኮ ግዴታ አይደለም። ወይዘር ኢት ኢዝ ትሩ አይደለም ለማለት ያንተ አክቹዋል እዛ ፕሬዘንስ አስፈላጊ አይደለም። ለምሳሌ የአድዋ ታሪክ እውነት ነው፣ በኢትዮጵያ የተፈጸመ ከጣሊያንና ከኢትዮጵያውያን ጋር የተደረገ ጦርነት ነው። በዛን ሰዓት የነበሩ ሰዎች ታሪኩን አልጻፉትም። ማንም ታሪኩን የጻፈው ከዛ በኋላ የመጡ አባቶች ናቸው። በዛ ሰዓት የነበሩ አባቶች ታሪኩን የሚያውቁ በአፈ ታሪክ ደረጃ እየተቀባበለ መጣ። ዘን ለሂስትሪው የቀረቡ አባቶች ወደሚል ፋላሲ ውስጥ ትገባለ ማለት ነው። ሂስትሪው አንድ ክርስቲያን ካልሆኑ አካላት ሂስትሪ እውነት መሆኑ ተጽፏል። የሂስትሪው ግን አካላት በነበሩ ሂስቶሪያንስ እያልኩ ነው። በደንብ አስተውል። ክርስቲያን ያልሆኑ ከክርስትና ውጪ ያሉ ግን ታሪኩ ሀፐን ያደረገባቸው ማህበረሰቦች፣ ለምሳሌ ጆሲፈስ ማለት ዮሴፍ ወልደ ኮሪዮን ክርስቲያን አይደለም። ታዲያ ምንድን ነው? አይሁዳዊ ነው ማለት ነው፣ ጁዊሽ ነው። ስለዚህ የጁዊሽን ታሪክ ሲጽፍ የክርስቶስ መሰቀል በጴንጤናዊ በጲላጦስ ዘመን ክርስቶስ መሰቀሉ፣ መቀበሩ፣ መነሳቱ የታመነ እውነት እንደሆነ ጽፏል። ይሄ አይሁዳዊ የክርስቶስ መነሳትና መሞት መነሳቱ መጻፉ ለእርሱ ሃይማኖት አጌንስት ነው፣ ወይም ደግሞ ለእሱ እምነት አጌንስት የሆነ ነገር ነው የጻፈው። ይሄንን ይጽፋል ብለህ ኤክስፔክት አታደርገውም። ለእሱ ምንም የሚጠቅመው ነገር የለማ። ምክንያቱም ቢያንስ ክርስቲያን ቢሆን ባያዝድ ሆኖ ጽፏል ልትል ትችላለህ። ለሃይማኖቱ ባያዝ ኖሮት እንደዛ ጽፎ ሊሆን ይችላል ልትል ትችላለህ። ይህ ጆሲፈስ ግን አጌንስት ሂዝ ብሊፍ ነው የጻፈው ማለት ነው። ወይም ደግሞ ከእምነቱ ተቃራኒ የሆነ ነገር አለውኝ። ቆይ ሄሉ ፖዝ አድርጋለች። እኔ ገብቻ ነው አለሁኝ አለክ። ኦኬ የሄሉ ፖዝ አድርጎ ስለታየኝ ነው ማለት ነው። ጆሲፈስ ወይም ደግሞ ዮሴፍ ወልደ ኮሪዮን አይሁዳዊ ነው። አጌንስት ሂዝ ብሊፍ ግን የክርስቶስ መሞትና መነሳት ጽፏል ነው። ስለዚህ ይሄ ሂስቶሪካል ፋክት እና እውነት መሆኑ ዲናይ ልታደርገዋችን። ከዛ ታቲየስ ደግሞ ኤቲየስት ነው፣ ሂስቶሪያን ነው። ግን በዛን ሰዓት ለነበሩ የሮማውያን ነገስታት በጣም ቅርብ የነበረ ታሪክ ጸሐፊ ነው። በጣም ቅርብ ማለት ነው። እሱ ደግሞ የክርስቶስ መሞት ከባድ ኤክስኪዩሽን እንደተደረገበት እንደተፈጸመበት በግልጽ ነው ጽፏል። ይሄም ክርስቲያን አይደለም። ታቲየስ ማለት ሮማዊ የታሪክ ጸሐፊ ነው። ሮማውያን ናቸው ክርስቶስን የሰቀሉ። የታሪኩ ባለቤት የሆኑ ሮማውያን እና አይሁዳውያን የክርስቶስን መሞት መሰቀል በግልጽ ተናግረዋል፣ ኮንፌስ አድርገዋል ማለት። ስለዚህ የክርስቶስ ትንሣኤ ወይም ደግሞ የክርስቶስ መቃብር ላይ ግን የክርስቶስ ሰውነት አካል ሊያገኙ አልቻሉ፣ አልተገኘም። ይሄ ደግሞ ስቲል ናው ወይም ደግሞ ይሄ ሚራክል ላይት ወይም ደግሞ ኢስተርን ላይት ፋየር የሚባል አለ። የትንሣኤው እሳት ወይም ደግሞ የትንሣኤ ብርሃን ብለህ ዩቲዩብ ላይ ራሱ ሰርች ብታደርግ በቃ እንትን ላይ ያለ ኢንተርኔት ላይ ያለ እውነት ነው። ኦኬ ኢንተርኔት ላይ ያለ እውነት ነው። ሪያሊቲውን መመልከት በቃ ከመቃብሩ የሚገኘው እሳት መመልከት ነው። ይህ እሳት በተፈጥሮ ደግሞ ናቹራሊ ከዚህ ምድር እሳት ይለያል። ምክንያቱም ብትነካው ፀጉርህ ብታስነካው የማያቃጥል እሳት ነው፣ ፋየር ነው። ግን ፀጉርህ ምናምን ቢነካ ምናምን አያቃጥልም። ግን ፎር ሰም ሃወርስ ማለት ለተወሰኑ ሰዓታት ነው። ይሄ በሳይንቲስቶች ራሱ ዞይዶን አንደርስታንድ ወይ በቃ ምን አይነት እሳት እንደሆነ ሊረዱት ሊደርሱበት ያልቻሉት እሳት ነው እያለ በቃ ይሄ ሂስቶሪካሊ ፋክት ነው ወይም ደግሞ አሁን በዚህ ሰዓትም ያለ እውነት ነው እያለ
ኦኬ ዲናይ ልታደርገው ማችለው እውነት ነው ማለት አፈ ታሪክ ሳይሆን ታሪክ ጸሐፊዎች ራሱ ለምሳሌ ባርቴርመን በዘመናችን ያለ ኤቲስት ነው ወይም ደግሞ ኤቲዝም ነው ወይም ደግሞ ምንም እምነት የለውም ባርቴርመን ማለት የክርስቶስ መሞት መሰቀል መነሳት ግን በቃ ሂስቶሪካሊ እውነት ነው ብለው የሚያምኑ ከታሪክ ብንመለከት አርኪኦሎጂካሊ ብንመለከት ይህ እውነት ዲና የማይደረግ ነው በጣም ብዙ ጥናቶች ያደረገ ነው ኦኬ ኤቲስት የሆነ ሰው ነው የክርስቶስ ስቅለት መነሳቱ ግን የማይካድ እውነት ነው ብሎ ነው የሚናገር ባርቴርመን ማለት የምታነብ ከሆነ እንትኖችን የምትመለከት ከሆነ እነዚህ እውነቶች ሊካዱ የማይችሉ የክርስትና መሰረቶች ናቸው ከዛ በጣም የሚገርመው ደግሞ የሐዋርያቶቹ ኤክስኪዩሽን ወይም ደግሞ መገደልና መሞት ይሄም የታወቀ እውነት ነው ማለት ሪሊክሳቸው የሰማዕትነት መታሰቢያ ቀናቸው ጭምር በክርስቲያኖች ቬነሬት የሚደረግ የሚከበር ሪላክሳቸው ጭምር ሲከበር የነበረበት ጥንታውያን አብያተ ክርስቲያናት አሉ የሐዋርያቶቹ ኤክስኪዩት መደረግ በግፍ መገደል ማለት ነው በግፍ የተገደሉት ሐዋርያቶች በምንድነው ክርስቲያኖች ተብለው ስፔሲፊካሊ በሮማን ኤንድ በጁዊሽ ታሪክ ሂስቶሪ ስታጠና ክርስቲያኖች ክርስቶስን ወይም ደግሞ ክርስቲያን የሚለው ስም ራሱ የሰጧቸው ማናቸው የሐዋርያት ስራ ላይ በግልጽ ተጽፏል ኢአማኝ ሆኑ ናቸው ወይም ደግሞ ከክርስትና ውጪ ያሉ ሰዎች ናቸው ክርስቲያን ብለው የተናገረ ስም የሰጧቸው ለምን ክርስቶስን የሚሰብኩ በክርስቶስ የሚያምኑ ሲሏቸው ክርስቲያኖች ብሏቸዋል ስለዚህ ክርስቶስን እየዞሩ ሲሰብኩ የነበሩ ሐዋርያቶች ደግሞ የሁሉም መርደር ብትመለከት የሁሉ ኤክስኪዩሽን ወይም ደግሞ አገዳደል ብትመለከት በጣም ሰቅጣጭና ዘግናኝ የሆኑ ሞቶች ናቸው አሁን እነዚህ ሐዋርያት እንደዚህ አይነት ግፍና ሞት እንዲደርስባቸው ምክንያት የሆናቸው ምንድነው ክርስቶስ ተነስቷል ክርስትናን ተቀበሉ የሚለውን ትምህርት በመስበካቸው ነው ያዩት እውነት የተሰበከላቸው እውነት የምርም የማያሳምን ከሆነና እንደው ዝም ብሎ ያላረጋገጡት እውነት ቢሆን እንደዚህ ክሩሻል የሆኑ ኤክስኪዩሽኖች ወይም ደግሞ በጣም አጸያፊ የሆኑ የሚዘገንንኑ አይነት ግድያዎችን ለመጋፈጥ ፈቃደኛ ጭራሽ ሊሆኑ አይችሉም እነዚህ ሰዎች እንደ አርፈን አናርስም እንደ አርፈን አሳችንን አናጠምድም አርፈን በሰላም ከቤተሰቦቻችን ጋር አንኖርም እንዴ ብለው ነበር ግን እነሱ ቤተሰቦቻቸው ዘመዶቻቸውን ትተው ለዚህ እውነት የሚያጸይፍ ሞት ለመሞት ራሱ ወደ ኋላ የማይሉ ቅዱስ አግናጢዮስን ታሪካቸውን መመልከት በአንበሳ ለአንበሳ ተወርውረው ሲሰጡ አይ ከዚህ ከሞት ማለት እንዳትሞት ለሮማውያን ነገስታት እንኳን ብር እንስጣቸው ወይም ደግሞ ክርስቲያኖች አሰባስበን ሰልፍ አድርገን ከሞት ወይም ከሰማዕትነት እንድትተርፍ እናድርግ ብለው ሲናገሩ ነው ይሄን የመሰለ ክብርና ማዕረግ እንዲያመልጠ አታድርጉ ብሎ ኤፒስትሉ መልእክቱን ጽፎላቸው አግናጢዮስ እነ ፖሊካርፕ በስተርጅና በ80 ምናምን አመቱ በእሳት ተቃጥሎ ነው የሞተው እሱም በዚህ እድሜ ከምትቃጠል ክርስቶስን ካድና ሀብት ንብረት ይሰጣል ክርስቶስ እስካሁን ባለችው ሰዓት እድሜ ድረስ ምንም ያጎደለብኝ ነገር የለምና ከዘላለማዊ እሳት ይልቅ የእናንተ ጊዜያዊ እሳት ምንም እንደማያረገኝ እነግራችኋለሁ በኋላ የሚጠብቃችሁን እሳት ብታውቁ ኖሮ ይሄኛውን እሳት ምንም ባልመሰላችሁ ነበረ ኦኬ እና ጸሎት እንዳረግና አምላኬን እንድለምን ብቻ ጥቂት ደቂቃ ስጡኝ ፈጥናችሁ ወደ እሳት ጣሉኝ ብሎ እስከ መመስከር ድረስ የደረሰው ኦኬ ላላመነበት ወይም ደግሞ ላላመኑበት ላላዩት ላላረጋገጡት እውነት በጭራሽ ሊሆን አይችልም ይሄን ነው ሁለተኛ ሐሳብ ከዛ እምነት እኮ እንደ አይን እንደ ጆሮ ምናምን የተሰጠን አይደለም ኦኬ እንደዛ የተሰጠን ሳይሆን እኛ ክሬት ያደረግነው ነው ብላል አይ አክቹአሊ እኛ ክሬት ያደረግነው አይደለም እምነት ፈጣሪ ራሱን ነው ሪቪል የሚያደርገው እንጂ አንተ ተመራምረ ወይም ደግሞ ይሁን ተፈላስፈ ምናምን የምትፈጥረው ነገር አይደለም እምነት ክርስትና ማለት ኦኬ እግዚአብሔር የማይታይ ነው የማይጨበጥ ነው ረቂቅ ሱፐርናቹራል የሆነ ቢንግ ነው ምክንያቱም
አንድ ኮምፒውተር ሶፊስቲኬትድ የሆነ ኮምፒውተር የሚሰራው እያንዳንዱ ፕሮሰስ እንዲያደርግ አንድ ዲዛይነር እንዳለው ሁሉ ኦኬ ልክ እንደዚህ ሶፊስቲኬትድ የሆነ በጣም ጥቂት ሳይዝ ያለው የሰው ልጅን ኦኬ አንዱ አካሉ ከሌላው ጋር ሃርሞኒየስ ሆኖ እንዲሰራ ያደረገ አንድ ሱፐርናቹራል የሆነ ቢንግ አለ። ያ ሱፐርናቹራል የሆነ ቢንግ ደግሞ አንተ ተመራምረ ማለት ልክ ኮምፒውተር ሰሪውን ተመራምሮ እንደመድረስ አይነት ነገር ማለት እንደዛ ሊሆን አይችልም። ታዲያ ምንድነው ፈጣሪ ራሱን ነው ሊገልጽልህ የሚችለው ማለት የማይታይ የማይጨበጥ ሁሉንም ያስገኘው ፈጣሪ ኦኬ ራሱን ሪቪል ሲያደርግልህ ነው አንተ ልታውቀው የምትችለው። ሪቪል የሚያደርግልህ ግን በምንድነው? አንድ ጀነራል ሪቬሌሽን የሚባል አለ፣ ሁለተኛ ደግሞ ስፔሲፊክ ሪቬሌሽን የሚባል አለ። ጀነራል ሪቬሌሽን ማለት አንተ በራስህ በተፈጥሮ ራሱ አስገኝ እንዳለህ መረዳት ማወቅ ትችላለህ። በፍጥረት ራሱ ማለት ፍጥረታትን ዝም ብለህ ብትመለከታቸው ከመቅጽበት የተገኙ ፍጥረታት ሊሆኑ በጭራሽ አይችሉም። ምክንያቱም የእኔ መኖር ለአንዱ መኖር አስፈላጊ እንዲሆን አድርጎ ፈጣሪ ካልፈጠረው በስተቀር ዝም ብሎ እንደው በድንገት እኔ ለአትክልት በጣም አስፈላጊ አትክልት ለእኔ በጣም አስፈላጊዎች ሊሆኑ አይችሉም። ፎሬስት ሰደን ማለት ዝም ብሎ በድንገት አትክልቶች የሚያወጡትን እኔ እንድጠቀመው እኔ ማወጣውን አትክልቶች እንዲጠቀሙ በዘድንገት በቃ እንደው በቅጽበት ዝም ብሎ እንደዛ ሆኑ ባይዞ በጣም ሌም የማይመስል ነገሮች ናቸው። ኦኬ የማይመስሉ ነገሮች ናቸው። አሁን ዝም ብሎ የሆነ ህንፃ ቆሞ ስትመለከት ይሄ በቃ ከመቅጽበት ራሱ መጥቶ ነው ብሎ እንደማሰብ ያለ ሞኝነት ነው። በነገራችን ህንፃ የሆነ ግዑዝ የሆነ ህንፃ ቅርጽ የተሰራ አይተን የሆነ አስገኝ ያለው እንደሆነ መረዳት ከቻልን እንዲህ ማሰብ የምንችል የምንናገረውን ምናስተነትን ህሊና የሚባል ነገር ያለን ፍጥሮች እንደው ዝም ብለን ያላስገኝ ነው የመጣ ነው ማለት ራሱ ህሊና ማጣት ነው ማለት ሶ እግዚአብሔር ራሱ የገለጠልን መገለጥ ግን ምንረዳበትን ምን ሰጥቶናል ማለት ነው አእምሮ ማለት ህሊና ከእንስሳት ለየት ብለን ክፉን ከደጉ በጎውን ከመጥፎ ምን ለይበት እውነተኛው አምላክ ከሐሰተኛው ምን ለይበት ግን ምን ሰጥቶናል ማለት ነው ነፃ ፈቃድና አእምሮ አለን ማለት አእምሮ ህሊና የሚባል ነገር አለ ሶ የሆነ ነገር መጥፎ ይሁን አይሁን ፎሬስት ሰደን ህሊናችን ራሱ ይነግረናል። ማመንዘር ወይም ደግሞ ዝሙት መስራት አሁን ለምሳሌ አማኝ ሆንክ አላሆንክ ናቹራሊ የምታውቃቸው ነገሮች ናቸው ኃጢአት መሆናቸው። ሰውን መበደል ክፋትን መስራት ምናምን ባይ ኔቸር የምታውቃቸው እውነቶች ናቸው የምታውቃቸው እውነት። ይሄ ምንድነው ያ ከፍጥረታት ሁሉ በላይ የሆነው ፈጣሪ ለሰው ልጆች የሰጠው ተመራምሮ እንዲያውቀው ፈጣሪ ራሱ የሰጠው ምንድነው ማለት ነው ህሊና ነፃ ፈቃድ አለ ማለት ሶ አዎ ፈጣሪ ራሱን ይገልጣል ለፍጥረቱ የሚገልጸው ግን ጀነራሊ አንድ በፍጥረቶቹ ፍጥረታትን በመመልከት ብቻ አስገኝ ሰራይ እንዳላቸው መመልከት ይቻላል። ለዛም ሐዋርያ ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 1 ከቁጥር 24 ላይ ምን ይላል? እግዚአብሔር በፍጥረቱ ከፍጥረቱ ለዘላለም ተገልጦ ይኖራልና ብሎ በግልጽ ይናገራል። ከፍጥረቱ ራሱ በፍጥረቱ ለፍጥረቱ እግዚአብሔር ራሱ ገልጦ ይኖራል። ኦኬ ሰዎችን ስንመለከት አስገኝ እንዳላቸው፣ እንስሳትን ስንመለከት እጽዋትን ምናምን ስንመለከት አስገኝ እንዳላቸው እናውቃለን። አስገኝ እንዳለ ካወቅን ደግሞ ወዴት ነው የምንሄደው? ያ አስገኝ ማን ነው ወደሚለው እንሄዳለን ማለት ነው። ያ ደግሞ ስፔሲፊክ ሪቨሌሽን ወደሚባለው ይመራናል። ኦኬ ስለዚህ አስገኝ ሰራይ መጋቢ ካለ ያ ማን ነው የሚለውን ስንጠይቅ ደግሞ ወደ ስፔሲፊክ ሪቨሌሽኖች እንሄዳለን። ልክ ለአብርሃም ፀሐይን አየ። ኦኬ ፀሐይ ፈጣሪ ሊሆን ይችላል አለ። ኦኬ ሞከረ፣ ግን ሊሆን እንደማይችል። ውሃን አየ፣ ሊሆን እንደማይችል። ነፋስን፣ እንደዚህ አይነት ነገሮችን መረመረ። ከዛ መጨረሻ እነዚህ ሁሉ ፈጣሪ ሊሆኑ አይችሉም። ምክንያቱም ነፋስ ግድግዳ ያቆማል፣ ውሃ ወደ ዳገት መሄድ አይችልም። ኦኬ በፈጣሪ ደግሞ ውስንነት ሊኖር አይችልም። ፀሐይ ነች አለ። ፀሐይ ደግሞ ገብታ ትወጣለች። እሷ ራሱ ፈጣሪ ልትሆን አትችልም። ምክንያቱም በፈጣሪ ዘንድ መፈራረቅ በዚህ ሰዓት አለ በዚህ ሰዓት የለም ተብሎ በጭራሽ ሊታሰብ አይችልም። እሱ ከሌለ አውት ኦፍ ኤግዚስተንስ እኛ ራሱ መኖር አንችልም ብሎ አሰበ አብርሃም። ደን መጨረሻ ምንድን ነው
ስለዚህ እነዚህን ፍጥረታት የፈጠርክ አምላክ አንተ ራስህ ግለጥልኝ አለ። እግዚአብሔር አምላክ ተናገረው ይላል፣ ገለጠለት። ስለዚህ ወደ ስፔሲፊክ ሪቬሌሽን ትሄዳለህ። ስፔሲፊክ ሪቬሌሽን ለነቢያት ለሐዋርያት ራሱን የገለጠ አምላክ ታገኛለህ። እሱ ደግሞ ማን ነው? ክርስቶስ ነው። ክርስቶስን እንዴት ልናምነው እንችላለን ስንል በጣም ብዙ ሐሰተኞች ነቢያት አስቀድመው ነቢያት ትንቢት ተናግረው ሊሆን ይችላል። ትንቢታቸው በቃ ሳይፈጸም ይቀራል። የክርስቶስ ግን እውነተኛ አምላክ መሆኑ ወይም ደግሞ እውነተኛነቱ እንዴት ነው ልናረጋግጥ የምንችለው የሚለው ስንመለከት አስቀድሞ በነቢያት የተነገሩ ንግግሮችን ክርስቶስ ሙሉን ፈጽሟቸዋል። ከሁሉ በሚያስደንቅ ሁኔታ ግን ማንም ፍጡር ሊያደርገው የማይችለውን ሞትን ድል አድርጎ መነሳትን ክርስቶስ አስቀድሞ ከመሞቱ በፊት ተናግሮት። በደንብ አስተውሉ። ክርስቶስ ከመሞቱ ከመነሳቱ በፊት ያው እሞት አለው፣ ሽማግሌዎች ይይዙታል የሰው ልጅን፣ ከዛ በኋላ ይሰቅሉታል፣ ያሰቃዩታል፣ ይገድሉታል፣ ከዛ በኋላ በሶስተኛው ቀን ይነሳል ብሎ ለሐዋርያት በግልጽ ከመሞቱ ከመሰቀሉ ከመያዙ አስቀድሞ በግልጽ ተናገራቸው። ልክ ተያዘ፣ ተሰቀለ፣ ሞተ። ከዛ በኋላ ሎቱ ክብር ይግባውና ሞቶ አልቀረም። አየህ፣ ሞትን ድል አድርጎ ተነሳና ለሐዋርያቶቹ ይኸው በሶስተኛው ቀን እነሳለሁ ያልኩት የትንሣኤው ጌታ እኔ ነኝ አለ። ሊያምኑ አልቻሉም። ሐዋርያት ራሱ ለ40 ቀን እያስተማራቸው እየገለጠላቸው እውነት እሱ እንደሆነ ቀድሞ የተናገራቸው ሁሉ እንዲያስተውሉ እየነገራቸው እንዲህ አላልኳችሁ? ይኸው ሞትን ድል አድርጌ ተነስቻለሁ። አስረዳቸው፣ ተገለጠላቸው፣ ማስረጃዎቹን ገለጠ። ስለዚህ ይህንን ማንም ፍጥረት ሊያደርገው የማይቻለውን ነገር አድርጎ የተመለከተ ያሳየ ጌታ፣ እሞታለሁ ሞትን ድል አድርጌ እነሳለሁ ብሎ የተናገረው ጌታ በሌሎቹ በቀላሎቹ ነገር ደግሞ ልናምነው ግድ ይለናል ማለት ኦኬ። ስለዚህ በዚህ ትምህርቱ ታምኖ የተገኘው ጌታ እሞታለሁ ሞትን ድል አድርጌ እነሳለሁ ብሎ አስቀድሞ ተናግሮ ያንን ፈጽሞ ካሳየ እንዴ ሌላ እመጣለሁ ብሎ ሲናገር አዎ ይመጣል ብለህ እንድታምን ግድ ይላል ማለት ኦኬ። ምክንያቱም ክርስቶስ መምጣቱ ሳይሆን የሚከብደው ሞትን ድል አድርጎ መነሳቱ ነበር የሚከብደው። ያንን ግን ተነስቶ አሳይቷል ለፍጥረቱ። ያ ማንም ፍጥረት አላደረገውም ሊያደርገውም አይችልም ካሁን በኋላ። ስለዚህ ሞትን ድል አድርጎ ተነስቶ አሳያቸው። ስለዚህ ከዛ በኋላ ለሚናገራቸው ንግሮች ኦኬ የሚያደርግ ጌታ የሚፈጽም ጌታ እውነተኛ ጌታ መሆኑ አሳያቸው ማለት አይተዋል ማለት ነው ሐዋርያ። ስለዚህ ሌሎቹ ነገሮች ለማመን አይከብድም ክርስቶስ ለተናገራቸው። ሰው ሞትን ድል አድርጌ እነሳለሁ ብሎ ተነስቶ ዳግም እመጣለሁ ለፍርድ ሲል ምን ጥያቄ አለ? ኦኬ ለፍርድ ዳግም እመጣለሁ፣ በእኔ እመኑ፣ በእኔ የማያምን የዘላለም ሕይወት የለውም፣ እኔ እውነተኛ አምላክ ነኝ ሲል አለማመን ከሃዲነት ነው ወይም ደግሞ ሕሊና ማጣት ነው የሚሆነው ማለት ነው። ከዚህ አንጻር ነው ልናረጋግጠው የምንችለው ማለት ነው። እሺ ወዲ ግን ቅድም እንዳልከው ለምሳሌ ራሳቸውን ህይወታቸውን ሰውተዋል ባዩት ነገር ባመኑበት እውነት ምናምን ብለህ ነበርና እሱን የምንል ከሆነ እና እንደ አንድ የማረጋገጫ መንገድ ወር ምክንያት አስቀምጠው ነበር። እንደዛ የምንል ከሆነ እኮ በሁሉም ሃይማኖት ላይ ሁሉም ላመነበት ወር አምላኬ ነው ገብቶኛል እውነት ነው ወር ላለው ነገር ይሞታል ይገላልም ምንም ይላል። ሁሉም በየሃይማኖቱ በተለያየ ሀገር በተለያየ እምነት ይሄ አይፋለስም። ቅድም ላልከው ነገር ሌላም ሃይማኖት ላይ የምታገኘው ሌላም አምላክ አለ ብለው የሚያስቡ ሰዎች ላይ የምታገኘው ነገር ነው። በጣም ኮመን ነገር ማለት ነው። ስለዚህ እነሱ ለዛ ጋር እውነት ነው ላሉት ተገልጧል ላሉት እውነት ሞቱ። ስለዚህ ትክክለኛነቱን ያረጋግጣል ማለት እንዴት እንችላለን? ኦኬ በጣም አሪፍ ጥያቄ፣ በጣም አሪፍ ጥያቄ። ባይዘው አሁን ተመልከቱ ልዩነቱ ምንድነው? ልዩነቱ አሁን እኛ በተረጋገጠ እውነት ላይ ተመስርተው ነው ሐዋርያቶቹ ሰማዕትም ሲሆኑ ሲሞቱም ላዩት እውነት ነው። መጀመሪያ ምን ብለው ነበረ?
የሚፈሩ የሚደነግጡ ክርስቶስን ጭምር ትተውት የሚሮጡ አራናቀውም ብለው የሚክዱ ሰዎች ናቸው። ይሄ ሁሉ ዝም ብሎ በዘፈቀደ የተደረገ አይደለም። ክርስትና ዝም ብሎ በዘፈቀደ ወይም ደግሞ እንደ ውሃ ወራጅ፣ እንደ ውሃ ፈሳሽ፣ እንደ እንግዳ ደራሽ ዝም ብሎ ድንገት ድብልቅልቅ ያለ ታሪክ አይደለም። ክርስትና አስቀድሞ በነቢያት የተሰበከ ያንን የተሰበከው ደግሞ ቅልብጭ ብሎ አንድ ነጥብ በነጥብ የተፈጸመ ከዛ ያ የተፈጸመው እውነት ደግሞ እንደው እንዲህ ይሆናል እንዲህ ሊሆን ይችላል በሚል ተስፋ አይደለም። በአይናቸው አይተው በእጃቸው ዳሰው ያረጋገጡት እውነት ነው። ለዛ ላዩት እውነት ነው ሐዋርያቶቹ ሰማዕት የሆኑ። ክርስቶስ ተነስቶ አይቷል። ክርስቶስ ሊነሳ ይነሳል በሚል ተስፋ ብቻ አይደለም ክርስትና የተመሰረተው። የትኛውም ቤተ እምነት ብትመለከት ለሚጠብቁት ተስፋ ምንም አይነት ማስረጃ የላቸው። ሙስሊሞች አሁን እንነሳለን፣ ተነስተን 72 ደናግላን ይሰጡናል፣ ወይን እንጠጣለን፣ ቢራ እንጠጣለን፣ ምናምን ምናምን እንደዚህ አይነት ሁሉ ነገሮች ተረቶች ይቀበላል ማለት ተረት ነው ልንለው ምንችላል። ይህን ሁሉ ግን አንድ ለናሙና ያክል ምንም ማስረጃ የላቸውም። ተነስቶ ያየ ወይም ደግሞ ያዩት አካል የለም። እንደዛ ሊያገኙ እንደሚችሉ የሚያረጋግጥላቸው ምንም አይነት ማስረጃ የለም። የትኛውም ቤተ እምነት ብትመለከት እምነቱ የተመሰረተው ዝም ብሎ በተራ በጉም መዝገን በሆነ ተስፋ ላይ፣ ክርስትና ግን ጉም መዝገን ላይ ሳይሆን እንነሳለን ስንል የተንሳኤ ጌታ ተነስቶ ያሳየን አምላክ ስላለን የምርም እንደምንነሳ እርግጠኞች ነን። ልንነሳ እንችላለን አይደለም የኛ ተስፋ። አዎ ሞትን ድል አድርገን እንነሳለን፣ በመጨረሻ እንነሳለን። ሰው የሚሞተው ለመነሳት እንደሆነ እኛ አረጋግጦ ያሳየን ጌታ አለ። ስንነሳ ደግሞ በብዙ ኃይልና ክብር እንደምንነሳ አውቀው ነው ሐዋርያቶቹ በዚህ ዓለም ደስታ ምንም ሳይመስላቸው ለዚህ ዓለም ደስታ ሞተው ሊትራሊ ሞተው ማለት አንድ ሀብት ያለው አንድ ንብረት ያለው ባልን ሚስት ትዳር በዚህ ዓለም ተድላ ደስታ ሲኖር የነበረ ሐዋርያ አትመለከትም። ለምን? ያዩት እውነት በዚህ ዓለም በዛኛው ህይወት የሚገኘው ደስታ ክርስቶስ ተነስቶ ያሳያቸው ህይወት በዚህ ዓለም ከሚገኘው ደስታ ምንም እንዳይደለ ስለገባቸው ስላወቁ ስላረጋገጡ ለዚህ እውነት ሀብታቸው፣ ንብረታቸው፣ ቤተሰባቸው ትተው ክርስቶስን ተከትለው በዓላውያን ነገስታት ፊት ሲመሰክሩ በድፍረት ሌላው ቤተ እምነት ያው እስልምና ሞር ስለምናውቀው እዚህ ለዛ ነው እስልምና የምሰጠው 72 ደናግላን ታገኛላችሁ ይልና ለዚህ ተስፋ እርግጠኛ መሆን ስለማይችሉ ለዚህ ለተሰጣቸው ተስፋ እንዲጋደሉ ምን ያደርጋቸዋል? መሐመድ አሁን በሰማያት ተጋድላችሁ ለእስልምና ብላችሁ ተጋድላችሁ ከሞታችሁ ኦኬ ከ72ቱ በላይ ብዙ ሴቶች ይሰጣችኋል። እዚህ ምድርም ላይ የማረካችኋቸው በጦርነት የማረካችኋቸው ሴቶችን ምናምን ለራሳችሁ ታገባላችሁ። በቃ ስለዚህ አሁን ተስፋ ሞሪያ አገኛለሁ ብሎ ተስፋ ሊያደርግ ይችላል። እሺ የሚመጣ ሞር ደግሞ እዚህ ምድር ላይ ለሚያገኘው ስጋዊ ተድላና ደስታ ወይም ደግሞ ሴቶችን አገኛለሁ ብሎ ስለሚያስብ ለዛ ይጋደላል። ክርስትና ግን እንደዛ አይደለም። ኦኬ ክርስትና እንደዛ አይደለም። እንነሳለን ስንል ኦፍ ኮርስ ተነስቶ ያሳየን ጌታ ስላለ እንደው ዝም ብሎ ግሙ የጨበጠ ተስፋ ብቻ አይደለም። ያንን ይዘን ነው የምንሰብከው። ክርስትና ያንን ተይዞ ነው የሚሰበከው። ሌላ ቤተ እምነት ግን እንዲህ ትሆናለህ ብሎ ቅድም አልኩኝ መሐመድ ተኝቶ እያለ ማለት ከመሞቱ በፊት ሲናገራቸው ከነበሩ ንግግሮች አልኩኝ ስጋዬ መሬት እንዳት ኦኬ አሁን ቆይ ማስረጃ ማሳየት ይጠበቅብኛል መሰለኝ። አሁን በሐሰት እየከሰስክ እንዳይመስል ላሳያችሁ። ቆይ ሰው በሐሰት ሊመስለው ስለሚችል ማስረጃ ልክፈትና
እሺ ይቅር በሉኝ አንዴ። ምስጋና ብሎሃል ይላል። እሺ ይኸው ሱናን ኢብን ማጃህ ይሄ የሙስሊሞች ሐዲስ ነው። ሱናን ኢብን ማጃህ 1637 ላይ ምን ብሎ ይናገራል? ሴንድ a great deal of blessing upon me on Friday ይላል። ያው አርብ ላይ ብዙ ጸሎት በእኔ ላይ አድርጉ ይልና for it is witnessed by the angels no one sends blessing upon me but his blessing will be present to me ይላል። በመልአክ እንደተነገረኝ ከሆነ ዕለተ አርብ ሁሉ የምታደርሱት ጸሎት ሁሉ ወደ እኔ ሳይደርስ ወደ አላህ አይሄድም ብሎ ይናገራል። እሺ until he finishes ዘሚልና a man said even after this ከዛ አንድ ሰው ተነሳና ምን ብሎ ጠየቀው? ከሞት በኋላም ቢሆን ይላል። ኦኬ ለምንድን ይወጣ? እሺ ኤኒዌይስ even after this ይላል። ከሞት በኋላም ቢሆን ይለዋል። then he said even after days for Allah has forbid the earth to consume the bodies of the prophets አለ። አዎ ከሞትኩም በኋላ ቢሆን አዎ ጸሎታችሁ ወደ እኔ ይደርሳል አለ። ምክንያቱስ አላህ forbid the earth መሬትን አውግዟታል። ምን ብሉ? የነቢያትን ሁሉ ስጋቸውን ቦዲያቸውን ኮንሱም እንዳታደርግ ብሎ ተናገረ። so the prophet of Allah is alive and receives provisions ስለዚህ የአላህ መልእክተኛ ሕያው ነው አይነት ነገር በህይወት ያለ ነው። ስለዚህ የእናንተን ጸሎት ይሰማል አይነት ነገር ማለት በዕለታ ምክንያቱስ የነቢያትን ስጋ ምን አታረግም? መሬት ኮንሱም አታረግም ማለት ይሄ ኮንፊስ በክሌም በማድረግ ደረጃ ወይም ደግሞ በመናገር ደረጃ ይሄ መሐመድም ተናግሮታል በመናገር ደረጃ በት እዚ ትሩ ነው። ይሄ ነገር ግን እውነት ነው ወይ ነው? እውነት ነው? እውነት አይደለም። እስቲ መቃብሩን እዩና የመሐመድ ክፈቱና አንዴ ስጋውን አሳዩ። ባይዘው ይሄ እውነት ቢሆን ለእስልምና ትልቅ ማስረጃ ነበረ። አይታችኋል በቪዲዮዎች የሆነ የአንድ ሰው ጸጉር የአንዲት የህንዳዊ ጸጉር ይዘው የመሐመድ ጸጉር ነው እያሉ ሲያስሙ አይታችኋል። ጸጉሩ ተገኝቶ እንደዚህ ያሳሙ ሰዎች ሰውነቱ ኖሮ እንዴት ነው የማያስመልኩት? ያስመልኩት ነበር። ኦኬ ባዲው የለም ፈርሷል፣ በስብሷል። በነገራችን ላይ ይሄንን አምነው የሱ ተከታዮችም ጭምር ምን አድርገው ነበር መሰላችሁ? ለመሐመድን ለ3 ቀን ሳይቀብሩት ቆይተው ነበር። በቃ የነቢያት እኮ ስጋቸው አይፈርስም መሬት ኮንሱም አታረጋቸውም ብሎናል፣ ስለዚህ አንቀብረውም ብለው ለ3 ቀን ቆየ። ቤቱን አገማው፣ በ3ኛው ቀን ተቀበረ። እዝት ፎልስ ይህንን የሚክድ ሙስሊም አለ? የለም። ስለዚህ በቃ እውነት ሊሆን አይችልም ስንል በምክንያት ነው። መሰረቱ እውነት አይደለም፣ አንድ ሰው ላይ የተንጠለጠለ እምነት ነው። ያ ሰው ደግሞ ይኸው መሬት ውስጥ ነው። ማይ ብራዘርስ ኤንድ ሲስተር፣ ክርስትና ግን ጌታ ተናግሮ ፈጽሞታል፣ አሳይቷል። አዎ አሳይቷል። ሐዋርያት ሥራ ምዕራፍ 1 ለሆነ ሰው በድብቅ አይደለም፣ ለሆነ ሰው አሳይቶ በቃ እስቲ ካመኑ ይመኑ ካላመኑ ይተውት አይደለም ያለው። ይኸው ሐዋርያት ሥራ ምዕራፍ 1 ከቁጥር 3 ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው፣ ተመልከቱ፣ ስለሚመጣው መንግስት ወይም ደግሞ ስለሚመጣው ተስፋ የነገረንን አሜን ብለን እንድንቀበለው ያደረገን በብዙ ማስረጃ ከትንሣኤው በኋላ ለ40 ቀናት ምን ስላደረገ ነው? በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱ አሳያቸው ይላል። ሕያው ሆኖ አሳያቸው ይልና ከእነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን
ኦኬ ቆይ ለስንት ሰዎች ነው አልኳችሁ? እሺ ለሐዋርያቶቹ እንደዚህ ካሳያቸው በኋላ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 6 ላይ ምንድን ነው የሚለው? እሺ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ሐዋርያ ቅዱስ ጳውሎስ ነው የሚጽፈው። ሐዋርያ ቅዱስ ጳውሎስ ክርስቶስ መነሳቱ ያዩ ከ500 የሚበልጡ ሰዎች በሕይወት አሉ። አብዛኞቹ የሚበዙቱ በሕይወት ራሱ አሉ፣ ለዛ ምስክር የሆኑ አንዳንዶቹ ግን የሞቱ ያንቀላፉ፣ ያረፉ ደግሞ አሉ ይላል ሐዋርያ ቅዱስ ጳውሎስ። እሺ ስለዚህ ክርስትና በዚህ አለት ላይ የተመሰረተ ነው። በብዙ ማስረጃዎች ላይ የተመሰረተ ነው። እንግዲህ ከምን አሳየ? ከጁሽ፣ ከሮማን፣ ከዛ አርኪኦሎጂካል፣ ከዛ ደግሞ ከኤቲስት፣ ከዘመናችን ኤቲስቶች ደግሞ ባርቴርመንን አሳየ። ክርስትና እውነት ለመሆኑ ማለት ለእኛ ለአማኞች ሳይሆን ከእምነቱ ውጭ ላሉ ሰዎች ራሱ ክርስትና ለማሳመን በጣም ቀላልና ሊታመንም ግድ የሆነ እምነት መሆኑ ማሳየት በጣም ቀላል ነው። ሌሎቹ ያው እመን ከዛ አምነህ ነው የምትጀምረው። እንዲህ ብለሃል፣ ማስረጃ ከየት ነው? ያው መጽሐፌ ላይ ሊል ይችላል። በት አውርስ የኛ ግን በጽኑ መሰረት ላይ የተመሰረተ ነው። እናንተ የተወደዳችሁ ሰዎች ጨርሻለሁ። ብዙ አወራዋ፣ ልጁ ወጣ። ግን ያው ለእኛ ትንሽ ከጠቀመን ብዬ ግን በነገራችን ላይ እኔ ሄሉ ምንድን ነው አንቺ ልጅ